በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘደረሰ ርውቱ ሃይማኖት አማስሩ ወሰንዩ ለወርኃ ሚያዝያ በእንተ ብፁዕ ወክቡር ወቅዱስ ሚካኤል ሊቀ መላእክት እንበሌናሁ ያሉ ምስሌነ ለዓለመ ዓለም አሜን። የመልአኩ የቅዱስ ሚካኤል ድርሳን ዘማዝያ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላይጠይቁ አካላት ሶስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በአባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል የተነገረውን ነገር እናገራለን። ልመናው ክብሩ ለዘላለሙ ይደርብን አሜን። ወንድሞቼ ሆይ የአብን ገናንነት የወልድንም ቸርነት የመንፈስ ቅዱስን ምልአት ስፋት ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና፣ እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነው ሁሉ በምድር እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሮታልና፣ እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ ባሪያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው። ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ለነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው። ባሪያው የተፈጠረ ነውና ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናነቱን እናገር ዘንድ ይገባናል። ለእጆች ፍጥረት ስገዱ ሲል የአብን ቃል ሰምቷልና፣ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ትሑት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝም ለመራዳት ነው። መፈጠራቸው ለእሱ ታዛዥነት ነውና፣ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ትዕቢተኛን እንደሞተ ሰው አጎሳቆልከው እንዳለ፣ ቅጡልም የተባለ ዲያብሎስ ነው በትዕቢቱ ከሹመቱ ተሽሮ ከማዕረጉ ተዋርዷልና። ልዑል የተባለ ግን ሚካኤል ነው በቸርነቱ እሺ በጅ በማለቱ እግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ ምድርን በርግማን እንዳላጠፋት ዳግመኛም በእሷ ላይ ማያየህ እንዳላዘንብ ላማንየ ብዬ ማልሁልህ አለው። ነቢዩ ዳዊት ከወዳጄ ጋር መሐላን አደረጉ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስህን አድን ባሉት ጊዜ የመላእክት ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጠው ይስሐቅን እንዲወልድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በእሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲት ተገልጾ ያዕቆብን አገኘውና እንግዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ካንተ ይወለዳሉና አለው። ያዕቆብም ይህች የእግዚአብሔር አገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ ሀገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ፣ አመለከቱ። ጌታችን ኢየሱስ ክርስቶስም ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። እግዚአብሔርም መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በዕፀ ጳጦስ መካከል እየነደደ እንጨቱ በእሳቱ ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖችን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ መጣሁ ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ታምራት ያያደረገ አባቶቻችንን ከግብፅ አወጣቸው። ባሕረ ኤርትራንም ከፍሎ ካሻገራቸው በኋላ
በበረሃ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብ ቃል ሊናገር እንዳልፈቀደ ይህንን ተናገረ። ይህም ዕድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እሱም ይህንን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናንነት ሲናገር ሉል እግዚአብሔርን ብርሃናዊና ሉዓላዊ በሚሆን ዙፋን ላይ ተቀምጦ አየሁት። እልፍ አላፍት የሚሆኑ መላእክትም በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አላፍት ብዙ የሚሆኑ መላእክት ያገለግሉታል፣ ይላኩታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮኹ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጭ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍመ እሳትን በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩን ከለምጹ አነጻው። እንደዚሁም ሁሉ በክርስቶስ ያመን እኛም የኃጢአት ማሰሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን የኢየሱስ ክርስቶስን ሥጋው ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድን ለሚጠርግ መልእክተኛ በፊትህ እልካለሁ አለው አለ። ዳግመኛም ለአዳም ልጆች መድኃኒት ሊሆን እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለ ምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆኗልና እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ለዘላለሙ ያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃልህ ይደረግልኝ አለችው። መልአኩ በድንግልና ትጸንሻለሽ፣ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፀ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። የእግዚአብሔርም መልአክ መጥቶ ባጠገባቸው ቆሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ታላቅ የምሥራች እነግራችኋለሁና ዛሬ የዓለም ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸው ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ለተወጠነ ለሰው ልጅ ይቅርታ ተደርጓልና እያሉ እግዚአብሔርን ያመሰግኑት ቆዩ። ሲያመሰግኑት ቆይተው በመጡበት አኳኋን ከነሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷ እንደተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ሚዜዎች ደስተኞች ናቸው። ነቢዩ ዳዊትም አቤቱ ወዳጃችሁ በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከነሱ አስቀድሞ ከነበሩትም የጸኑ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስላንተ መላእክትን ያዛቸዋል፣ በመንገድህም ሁሉ ይጠብቁ ዘንድ እግርህንም በድንጋይ እንዳይሰነካከል በእጃቸው ያነሷል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ሌሊት የእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላይዋ ላይ ተቀምጦባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማው የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ።
ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልን መልሶ ሴቶች እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረው ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩን ይኸው ልታዩት ትችላላችሁ። ይልቁስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው። ወደ ገሊላም ይሄዱ ዘንድ አስቸኩሏቸው፣ በዚያ ያዩታልና ብሎ ነገራቸው። እንግዲህ ይህንን ኃያል አምላክ ልናመሰግነው ይገባል፣ ትእዛዙን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም እየወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየሥራቸው ዋጋቸውን ይከፍላቸዋል። ከዚህ በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ይላቸዋል። እነዚህም የእግዚአብሔርን ሕግጋት የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃንን ነፍሳት መልአከ ሕይወት በሚባል በጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙት ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖች ልጆች የሚጠብቅ ታላቅ መልአክ መሪ ይነሳልሃል ብለዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያና ሚሳኤል አይደሉምን? ናቸው እንጂ። እኒህም በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያኑ ጊዜ እኒሁ 3 ደቂቅ አቤቱ በዘባነ ኪሩቤል ላይ ተቀምጠህ ምንም የሚጋረድህ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽም የተመሰገንህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጾለት እነሆ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግም የእግዚአብሔር መልአክን ባቆም ወደ ባቢሎን ወስዶ ባገኘው ጊዜ በውኑ ትንኝን እንኳ የማይዘነጋ እግዚአብሔር አስቦኛልና እሱ የሚወዱትን አይረሳምና ብሎ ዳንኤል አመሰገነ። ዳግመኛ ሄሮድስ ጴጥሮስን ይዞ በእግረ ብረት አስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተህ ወገብህን ታጥቀህ ተከተለኝ ባለው ጊዜ እግረ ብረቱ ከእጁና ከእግሩ ወልቆ ወደቀ፣ ከግዞትም አወጣው። ከዚያም ለመውጣቱ ወደ ግዞት በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ብሎ ተከፈተለት። ቅዱስ ጴጥሮስም በዕለቱ ዛሬ የእግዚአብሔር መልእክተኛውን ልኮ እንዳዳነኝ አወቁ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለኛ ተግተህ ጸልይልን። እነሆ አሁንም የቅዱስ ሚካኤል ጸሎቱና በረከቱ ከኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረት ሁሉ ምሕረትን የሚለምን ተፈጥሮ ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናው አማላጅነቱ ከለትኬት ይሰውረን፣ ሕዝበ ክርስቲያንን ይጠብቅ። የክርስቲያን ወገኖች የምንሆን እኛንም በየጊዜውና በየሰዓቱ ሁሉ ይጠብቀን። በማለትና በሌሊት በአውራህና በዓመታት በዘመኑ ሁሉ ያለመለየት ከእኛ ጋር ይኖር እስከ ዘላለሙ ድረስ አሜን። ሮሜ በሚባል ሀገር ኃላፊ ጠፊ በሚሆን በዚህ ዓለም ወርቅና ብር እንዲሁም ከብትና በሌላም ሀብት ሁሉ እጅግ የከበረ አንድ ባለጸጋ ይሁዳዊ ሰው ነበረ። ከዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ላይ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብ እንኳ የሌለው ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት አፍረት እየተሰማው የቀን ሥራ ለመፈለግ ሲዘዋወር የአይሁዳዊ በመንገድ አገኘውና በእኔ ዘንድ ሥራ አለና
እንሂድና ሥራ ቀጥለህ ነግድ፣ የምታተርፍበትን 10 ወጭት ወርቅ እሰጥሃለሁ አለው። ነገር ግን እንደ እምነትህ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። እነሱም በነገሩ ተስማምተውና ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደው የአይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው። ከዚያም በኋላ የአይሁዳዊ ወርቁን ሰጠውና ያ ክርስቲያናዊው ለንግድ ከሄደበት ሀገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከጊዜ በኋላም ክርስቲያናዊ ወደ ሀገሩ መመለሱን የአይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደህ ታተርፍበት ዘንድ የሰጠሁህን ወርቄን ስለምንድን ነው የማትሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኸኝ? አላውቅህም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረህ ስለነበረ ነግደህ በትርፉ ቤተሰብህን ታስተዳደርበትና ችግርህንም ታስወግድበት ዘንድ 10 ወጭት ወርቅ አልሰጠሁምን? አለው። ክርስቲያናዊው ግን እንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትህን አላስታውስም በማለት ካደው። አይሁዳዊውን በመደጋገም አስቀድሞ አንተ አመፀኛ ከሃዲ መሆንህን እግዚአብሔር ስላመለከተኝ ወርቁን በሰጠው ጊዜ ምስክር ይሆን ዘንድ በታቦተ ሚካኤል አምያለሁ። አሁንም ያልሰጠው ቢሆን እንደ ቀደሙ ደግመህ ማልና ከዕዳው ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በአንተ ላይ ኃይሉን እንደሚያሳይና ተአምራቱ እንደሚገልጽ እተማመናለሁ። እሱ መንፈሳዊና ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኮል መርምሮ ያውቃልና አለው። ይህንን ተናግሮ አይሁዳዊና ክርስቲያናዊ ሁለቱም አብረው ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱና አይሁዳዊው ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ያ ሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነኝ የሚለው ሰው ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠ። በዚያኑ ጊዜ ከቤተ ክርስቲያን ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑና መንቀሳቀስ አቃተው። ከዚያም የመላእክት ሁሉ አለቃቸው የቸርነቱና የቅርታው መልአክ ሆይ በደሌን ይቅር በለኝ፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስም በድፍረት ገብቼ በስምህና በአምላክህ በእግዚአብሔር ስም ምያለሁና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴን ይቅር ትለኝና በደሌንም ታጠፋልኝ ዘንድ ፈጽሜ እማልድሃለሁ፣ አጥብቄም እለምንሃለሁ። አይሁዳዊ ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያንህ ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምታማልድ ለፍጥረት ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉት ሁሉ ከማድረግ ሁልጊዜ እቆጠባለሁ። እንደ ቀደመው ሁሉ ከበሽታዬ ድኜ ፍጹም ጤንነት ባገኝ ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያንህ አገልጋይ ሁኜ እኖራለሁ እያለ ወተወተ። ይህንን በሚልበት ጊዜ መሪር እንባ በማልቀስ ደረቱን እየደቃ በቁርጥ ልቦና ቅዱስ ሚካኤልን በመማለድና የቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር። ከዚህ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገልጾለት ወዲያውም አንተ ጎስቋላ ሰው በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ለምንስ ስሙንስ በመጥራትህ በሐሰት ለመማል እንዴት ደፈርክ? በውኑ እግዚአብሔር ትዕግሥቱ የባህሪው ወይም ባህሪ የምህረት ባይሆን ኑሮ ፈጥኖ ባጠፋህ የቆምክባት መሬትን እንደ ዳታንና እንደ አቤሮን በዋጠች ነበር። የእግዚአብሔር ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው ይህ አይነቱ ድል ነውና። በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃል አልሰማህምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ፣ በፊትህ በሰማይም በምድርም ሁሉ ፊት ታላቅ ስህተት ሰራው፣ ከፍተኛ በደልም ፈጸምኩ። ነገር ግን ከዚህ በሽታ ፈጽመህ አድነኝ። ይቅርታ ቸርነት ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪ ይቅርታን አድርግልኝ። ሰው የምትወድ ምሕረትን ይቅርታን የምታሰጥ ሩህሩህ መልአክ አንተ ነህና እያለ ለመነ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም
ይቅርታን አደረገለት። በእጁም እየዳሰሰው እነሆ ዛሬ ይቅርታን ታደርጎልሃል፣ ከበሽታም ተፈውሰሃል፣ ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝህ እንዳትበድል ብሎ አስጠንቅቆ ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርንም በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን ቅዱስ ሚካኤልንም አከበረው፣ ከፍ ከፍም አደረገው። የአይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ሁሉ ታላቅ ታምራት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስም አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነትን ተቀብሎ ለሥጋው የሚበጀውን በረከት ለነፍሱ የሚጠቅመውን መድኃኒት አገኘና በሃይማኖቱ የጸና ምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህ በኋላ ሁለቱም ማለት ክርስቲያናዊና አይሁዳዊ የቅዱስ ሚካኤል ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሎታውን ለሰው ሁሉ እየነገሩ ኖሩ። ልመናው አማላጅነቱ ከሕዝበ ክርስቲያን ጋር ይሁንና ይልቁንም በዓሉን ለማክበር የተሰበሰብን ክርስቲያን ልጆች የምንሆን እኛም በክንፈ ረድኤቱ ይከልለን፣ የበደል ዋይ እንዳይቃጥለን፣ የኃጢአት ውርጭም እንዳያጠፋን፣ የጸሎቱ ኃይል ይሰውረን፣ የጠላት ዲያብሎስ ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምነን በዚያ በዓት 12 ቀን አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምነን ሚያዝያ በዓት 12ኛው ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል እንደሆነ እናገራለን። የእግዚአብሔር ክብር ምስጋና ይገባዋል። በዚህች ዕለት ክቡር የሚሆን ቅዱስ ሚካኤልን ሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርምያስ ልኮ የንጉሡ ባለሟልና የጭፍራው አለቃ በሚሆን በኢትዮጵያዊ አቢሜሌክ አማካይነት ኤርምያስን ከእስር ቤት ያወጣው ቀን ነው። በዚያን ጊዜ ኤርምያስ አቢሜሌክን ባረከው። የኢየሩሳሌምን ጥፋቷን እንዳያይ መራራ የሆነው የመማረክ ጽዋም እንዳይቀምስ ይመኝ ስለነበረ እንዲሁ ሆነለት። በዚህም ምክንያት የእስራኤል ልጆች ከምርኮ ተመልሰው እስከመጡ ድረስ 66 ዓመት ተኛ። ከምርኮ በፊት ቆርጦ አስቀምጧት የነበረው ወይንና በለስም ደማቸው ሳይደርቅ ቅጠላቸው ሳይጠወልግ ስላገኛቸው አምጥቶ ለኤርምያስ አበረከተው። ስለዚህም የቤተ ክርስቲያን መምህራን ወር በገባ በ12ቱ ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱ፣ ጸሎቱ፣ በረከቱ ከእኛ ጋር አይለይ እስከ ዘላለሙ ድረስ አሜን። ሚካኤል ሆይ የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ ላደረግህ ለአንተ ሰላም እላለሁ። ሚካኤል ሆይ በየብስና በባህር ላሉ ሁሉ ረዳታቸው አንተ ነህ። ረዳትነትንም የማስተባብል በሰማይም ሆነ በምድር ከቶ አይገኝምና የመልአኩ የቅዱስ ሚካኤል ረድኤት በረከት አይለየን። የዛሬ ወር ዛሬ ዓመት በሰላም ያድርሰን። አሜን። ይቆየን።